ተደብቀው ያያሉ። ልብ በሉ። እዚህ ላላችሁ ኦልሞስት 15000 16000 ሰው እገልጠዋለሁ። መጽሐፍ ቅዱሳችሁ መጽሐፈ መቃብያን ሁለተኛው ምዕራፍ 9 ቁጥር 3 ላይ እና ሶስተኛው መቃብያን ምዕራፍ 1 ቁጥር 15 ላይ ሰይጣን ከማዕረጌ የተዋረድኩት ይላል። ከኔ ለሚያንሰውና ለሚዋረድልኝ ለአዳም አልሰግድም በማለት ይሄ እግዚአብሔር ስለ አባታቸው ስለ አዳም ከማዕረግ ያዋርዶኛልና ብሎ ይናገራል በራሳችሁ መጽሐፍት። ሰይጣን እንደው ብሎ እያለ ያለው በኦርቶዶክስ ተዋሕዶ ቤተክርስቲያን 80 ላይ ሰይጣን የተዋረድኩት በትንቢተ ሕዝቅኤል 28 እና በትንቢተ ኢሳይያስ 14 ላይ እንደተጻፈው ቃል ሳይሆን ለአዳም ስገድ ብሎ እግዚአብሔር ለአዳም ስገዱ ብሎ መላእክትን በሙሉ ሲያዝ ሰይጣን አልሰግድም አለ። ሌሎቹስ እነ ቅዱስ ሚካኤል የተቀሩት በሙሉ ሰገዱ። እዚህ ጋር መረጃ ያሳያለሁ። በሙሉ ሲሰግዱ ሰይጣን ግን አልሰግድም ስላለ በዚህ ምክንያት ተዋረድኩ ይላል። የቱ ጋር ነው ብሎ የሚለው? ዘወርሃ ሚያዝያና ዘወርሃ ጥር ላይ እንሄዳለን ማለት ነው። ዘወርሃ ሚያዝያ እንደዚህ ይላል። ይኸው ተናገር እውነቱን ገጽ 212 ድርሳነ ሚካኤል ዘወርሃ ሚያዝያ እንደዚህ ይነበባል። ያ በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በሚያዝያ በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ስለሚሆን ስለ ሚካኤል የተነገረውን ነገር እንናገራለን ብሎ ካለ በኋላ ወንድሞች ሆይ የአብ ገናነቱን የወልድን ቸርነት የመንፈስ ቅዱስንም ስፋት ልናስብ ይገባል። በሰማይና በምድር ያለውን ፍጥረት ሁሉ በስላሴ አንድነት ፈጥሯልና እንዲሁም መድኃኒታችን ኢየሱስ በሰማይ እንደሆነ ሁሉ በምድር እንዲሁ ነው ብሎ በወንጌል ተናግሯልና እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛውም ቀን እግዚአብሔር አዳምን በስላሴ አንድነት በአንዲት ምክር ፈጥሮታልና እንዲህም ሲል እኛ አብ ወልድ መንፈስ ቅዱስ በአርአያችንና በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው፣ ስሙንም አዳም ብሎ ሰየመው። የእግዚአብሔር መልእክተኞች ሁሉ ይሰግዱለታል። ልብ በሉ፣ የእግዚአብሔር መልእክተኞች ይሰግዱለታል ብሎ ነቢዩ እንደተናገረ ይላል። የትኛው ነቢይ የእግዚአብሔር መልእክተኞች ይሰግዱለታል ብሎ እንደተናገረ የነቢዩን ስም ኮት አላደረገም። ከሙሴ እስከ ሚልክያስ ያለውም ማለት ነው አልጠቀሰም። ነቢዩ ይሰግዱለታል ብሎ ተናግሯል። ለአዳም ይሰግዱለታል ብሎ ተናግሯል አለ። መላእክት ለአዳም ይሰግዱለት ዘንድ አዘዛቸው፣ በአርአያው የፈጠረው ነውና ይላል። የቱ ጋ ነው መላእክት ለአዳም እንዲሰግዱ ያዘዛቸው? የትኛው መጽሐፍት ላይ? ተጠላላ አልኩ። ተጠላዋል። ለዚህ የሚመጣውን መረጃ ልብ በልና ስማኝ። ገና ዘወርሃ ጥር ላይ እንሄዳለን። ይህንን አሁን መረጃ ማምጣት አለባቸው ከአምስቱ ብሔረ ኦሪት ከሙሴ ሕግ ማለት ነው። ከታናክ ላይ ማሳየት አለበት። ኦርቶዶክሳዊ አቅም አለኝ ማውራት እችላለሁ ብሉይ ኪዳን ላይ አዲስ ኪዳን ላይ ብሎ የሚል ካለ መጋቤ ብሉይ ብሉይ ኪዳን በደንብ የሚያውቅ ይምጣና ከኔ ጋር ያወራል። የትኛው መጽሐፍት ላይ ነው እግዚአብሔር የፈጠራቸውን ቅዱሳን መላእክትን ለአዳም እንዲሰግዱለት አዘዛቸው ብሎ የጻፈ? እሱም መረጃ ያመጣልና ማለት ነው። ኦኬ ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብሩን ገናንነቱን እንናገር ዘንድ ይገባል። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና፣ ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና ፈቃደኛ ሆኖ በመሬታዊው አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና። ሚካኤል የአብን ቃል ለእጆቼ ፍጥረት ስገዱ ብሎ ሲል ለእጆቼ ፍጥረት የተባለው አዳም ነው የፈጠረው እግዚአብሔር፣ ሰው ነው በእጆቹ የፈጠረውና ሌሎቹ ይሁን በሚል ቃል ተፈጠሩ፣ እሱን ግን በእጅ ከምድር አፈር አብጀው ብሎ ስለሚል በእጆቹ ነው እጆች ሰሩ ይለወሱኝ ብሎ ስላለ ማለት ነው። እና የአብን ቃል ሰምቶ ሚካኤል ታዛዥ ሆኖ ፈቃደኛ ሆኖ በመሬታዊው አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና። በእግዚአብሔር አምሳል ስለተፈጠረ ለመሬታዊው ሰው የመላእክት መታዘዝ ለመራዳት ነው፣ መፈጠራቸውም ለሱ ታዛዥነት ነውና ካለ በኋላ ለፈጣሪው አልታዘዝም ያለ ለፍጥረቱ ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ ይላል። አልታዘዝም አልሰግድም ብሎ ያለው ማን ነው? ዲያብሎስ።
እሱ ከሹመቱ ተሻረ። እነ ሚካኤልስ በታዘዙት መሰረት ሰገዱለት። ለማ ለአዳም። ሰይጣንስ አልታዘዝም ብሎ ስላለ ለፍጥረቱ ለአዳም ያልሰገደ መቃቢያን 3ኛው ቁጥር 15 ላይ ምዕራፍ 1 ቁጥር 15 ላይ ያለውን ቃል ልብ በሉ። ገድለ ጊዮርጊስ ላይ አለ በገጽ 58 ላይ ሱረቱ አልኢምራህ ላይ አለ ቁርአንን ሙሉን ስላነበብኩት በአማርኛ ማለት ነው። ከነጃሺ ማተሚያ ቤት ነው የገዛሁት 50 ብር። ኦኬ። እና ከልዕልናው ተዋረደ ይላል። ከሹመቱ የተሻረ ከልዕልናው ግን ከሹመቱ ተሻረ ከልዕልናው ተዋረደ። ለፈጣሪው አልታዘዝም ያለ ዲያብሎስ። ለምን? ለፈጠረው ለፍጥረቱ ለአዳም ያልሰገደ ግን ከሹመቱ ተሻረ። ያውን ቀጥታ ከነዛ ሁለት የብሉይ ኪዳን ጉምቱ ነቢያት ጋር ከኢሳይያስና ከሕዝቅኤል ጋር ይጣላል። ኢሳይያስና ሕዝቅኤል በአንድ አፍ ሆነው በእግዚአብሔር መንፈስ የሚናገሩት ሰይጣን የተሻረበትን ይናገራሉ። እዚህ ግን ለአዳም አልሰግድም ብሎ በማለቴ ነው ይላል። ሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ ሁለተኛው መቃቢያን ምዕራፍ 9 ቁጥር 3 ላይ ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ ድርሳነ ሚካኤል ዘወርሃ ሚያዝያ ያው ከ1 እስከ 5 ላይ ማለት ነው። ስለዚህ ነቢዩ ዳዊት ትዕቢተኞችን እንደሞተ ሰው አጎሳቆላ እንዳለ ቅትለቱም የተባለ ዲያብሎስ ነው። በትዕቢቱ ከሹመቱ ተሽሯል፣ ከማዕረጉ ተዋርዷልና ይላል። መቼ በትዕቢቱ? እንደው እዚህ ለአዳም አልሰግድም በማለቱ አይደል እንዴ? በትዕቢትማ ብሎ የሚለውን እነ ኢሳይያስና እነ ሕዝቅኤል ሊናገሩ እንጂ እንዴ ስንቱን ነው ኦርቶዶክስ እኮ በሁሉ ቦታ እኮ ነው በየፌርማታው የምትዋሻው። ህዝቧ አያነብም፣ ቄሱ ሲያነቡ ስህተት አይናገሩም ብሎ በቃ ዝም ብሎ እንዳፋር ግመል ተያይዞ ወደ ሲኦል እየተነዳለ ነው። ኦኬ። ዘወርሃ ጥር ታኅሳስ ዘወርሃ ጥር ገጽ ማነው ቁጥር 100 ላይ ከ100 ጀምሮ ኦኬ ዘወርሃ ጥር ላይ እንደዚህ ይላል። ገጽ 100 ላይ ያው ማነው ቁጥር 100 ላይ ሶሪ ገጽ 100 አልኩኝ። ቁጥር 100 ላይ ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ፣ ተዋረደ የሚሉ አሉ እንዴ? ማን ያለው? ማን? ጴንጤዎች እንዳትሉ አላልንም እኛ። እራሳችሁ ናችሁ ያላችሁት። የት ሚያዝያው ወር ድርሳን ላይ እራሳችሁ ናችሁ ያሉት። መቃቢያን ሳልሳዊው ምዕራፍ 1 ቁጥር 15 ላይ እራሳችሁ ነው ያላችሁት። ገድለ ጊዮርጊስ 59ኛው ገጽ ላይ አጭርና ግልጽ ተናገር እውነቱን እራሳችሁ ናችሁ ያላችሁት የሚሉ አሉ ብላችሁ ደግሞ አሁን ሌላ ጦሳችሁን ጡምብሳሳችሁን ተብሎ እንደሚባለው ወደ ሌላ ልታሳብቡ ማለት ነው። ዲያብሎስ ይኸው ዚዩት ለአዳም አልሰግድም ባለ ጊዜ ወደቀ፣ ተዋረደ የሚሉ አሉ። ሙስሊሞቹ ማለታችሁ ነው። እነሱ ከሆነ ልክ ነው። ሱረቱ አልኢምራህ ላይ ተጽፏል። ያው እናንተ ከድሮም ጥንትም ሁለታችሁ ስለሆናችሁ ማለት ነው። የሶሪያ ወንዞች ወደ አንድ አቅጣጫ ነው የምትፈሱት። ወዴት? ወደ ሲኦል። የሶሪያ ወንዞች ከጥንትም እኛ ነን ትላላችሁ። እነሱን ከሆነ የምትሉት የሚሉ አሉ ብላችሁ ካላችሁ ልክ ነው ይላሉ። ሱረቱ አልኢምራህ ላይ ይሄ ያለ የሚሉ አሉ። የቅዱስ ጊዮርጊስም ገድል በተጻፈበት መጽሐፍ ተጽፎ ይገኛል። ልክ ነው ይገኛል። አይቼዋለሁ። መድኃኔዓለምን ይላል። እውነት ነው በለው ይናገራሉ። ኧረ አይቻለ ይናገራሉ። አይደል? ራሳችሁ ጽፋችሁታል። ኦኬ እሺ። ከዛ ምን አለ ጊዮርጊስ የሚሉትን ይሁት። ጊዮርጊስ ግን እንደዚህ አላለም። ራሱ መንፈስ ርኩስ ሰይጣን ለአዳም አልሰግድም ባልኩ ጊዜ አዋረደኝ ጣለኝ አለ። ይህንኑም ሐሰት ነው፣ ሐሰተኛ የሐሰት መገኛ ነውና እንዲህ አለ እንጂ አላችሁ። ታዲያ ምን ነው እናንተ ጻፋችሁት? እናንተ እንዴት የዲያብሎስን ሐሰት እንዴት ጻፋችሁት? እንዴት በአንድ መጽሐፍታችሁ ላይ ዘወርሃ ጥርና ዘወርሃ ሚያዝያ ላይ እንዴት ይገኛል? ገድለ ጊዮርጊስ ላይስ እንዴት ይገኛል? 80 ሀዳችሁስ ላይ በሁለት ምዕራፍ ቦታ ላይ እንዴት ይገኛል? በሁለተኛ ዜና በሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ እንዴት ተገኘ?
እሺ እሱስ በስተት ነው ስራው አፄ የገባ ነው በለኝ። በሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ እንዴትስ ሊገባ ቻለ? እሱም ስራው አጽ ነው። ያው እንግዲህ አለ አይደል ብዙ እኮ ቤተክርስቲያን ላይ የተነሱ እቺ ቤተክርስቲያን ብራና ዳምጣ ቀለም በጥበጣ ምናምን ነገር ብለህ ወሬ አታወራም ማለት ነው። እሺ በዚህ ሁለት ክፍል ላይ እንዴት ተገኘ? ሰማንያዱ በዚህ ድርሳነ ሚካኤል ዘወርሃ ሚያዝያና ዘወርሃ ጥር ላይ እንዴት ተገኘ? ገድለ ጊዮርጊስ ላይ እንዴት ተገኘ? በራሳችሁ መጽሐፍት ከሆነ 5 ቦታ የተገኙ 5 ቦታ 3ቱን ካቶሊክ 2ቱን ፕሮቴስታንት አስገብተውባችሁ ነው። እናንተ ሁሉ ቀን ገባብን ነው የምትሉት አይደል? ይሄው ወንድምዬ ድርሳነ ሚካኤል ላይ ሚካኤል እኮ ሰገደ ብላለች ቤተክርስቲያኒቱ። ሚካኤል ቅዱስ ሚካኤል ይኸውላችሁ ወገኖቼ ወር በባተ በወርሃ ሚያዝያ ላይ በቅዱስ ሚካኤል ገድል ላይ ማነው ድርሳን ላይ እንዲህ ይነበባል። ምን ብሎ ፈቃደኛም ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ ትሑት ታዛዥ ነውና ሚካኤል። ለምን የቅዱስ ሚካኤልን ክብርና ገናነት ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብርንና ገናንነቱን እንናገር ዘንድ ይገባል አላችሁ። እሺ እንናገር። የመልአክ አለቃ ስለሆነ ማለት ነው። ለእጆቼ ፍጥረት ሲገዱ ሲል የአብን ቃል ሰምቷልና ከአብ ይሄ ድምፅ ሲወጣ ሰማ ቅዱስ ሚካኤል እንደ ኦርቶዶክስ ትርክ። ከዚያስ ሚካኤል ወዲያውኑ ትውዝ ነውና ነው በአዳም ፊት ሄዶ ድፍት ሲል ሰይጣኖዬ አልሰግድም። እግዚአብሔር አብ ይሄንን አዘዝከን። አዎ ሚካኤል ከፈለገ መደፋት ይችላል። እኔ ግንስ ለሚዋረድ ሌላ አዳም አልሰግድም ብሎ በማለቱ ከስልጣን ተዋረደ እኮ ብላችሁ አራሳችሁ። ይሄው እዚህ ጋር ስትናገሩ በእግዚአብሔር አምላክ ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝ መራዳት ነውና በመፈጠራቸው እሱ ታዛዥ ነውና ካለ በኋላ ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ ከልዑልናው ተዋረደ ብላችሁ እኮ አላስቆመቆማችሁን። ታዲያ አንተ አሁን ሚካኤልን ስገድለት ብለህ የምትለኝ እሱ ነው እንጂ ለእኔ መስገድ ያለበት አይደል? እኔ ነኝ ያዳም ልጅ፣ እኔ እናንተን እኔ ያዳም ልጅ። እኛ ግን በቅዱሳን መላእክት ላይ እንደናንተ አናላግጥም። የእግዚአብሔር ሕዝብ እንደዚያ አያላግጥም። ጴንጤ በጣም ጨዋ ማህበረሰብ ነው አልኩ። እውነቴን ነው የምነግርህ። እኛ በቅዱስ ሚካኤል ላይ እንደዚያ አናላግጥም። እናንተ እንደምታላግጡት ኦርቶዶክስ እንደምታላግጠው ቅዱሳን መላእክት በእኛ ዘንድ ክቡራን ናቸው። አይተናቸው አናቅም በስጋ ዓይናችን። የመላእክት መገለጥ ግን በአዲስ ኪዳን እንዳለ እናምናለን በደንብ ብራዘር። የመላእክት መገለጥ በጥንቃቄ እንድንኖር አንዳንዶች ሳያውቁ መላእክትን በእንግድነት ተቀበሉ ብሎ ስላለ በጥንቃቄ ነው የምኖረው። እኔ ሰው መንገድ ላይ ሳንቲም ቢጠይቀኝ ቤቴ መጥቶ ቢያንኳኳ ራበኝ ጠማኝ ብሎ ቢል ለመስጠት በጣም ሬዲ ሆኜ ማለት ነው። ለሚለምን ሁሉ ስጥ። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ይላል ዕብራውያን 13 ላይ ሲናገር የአምላኬ ቃል። በጥንቃቄ ነው የመላእክትን ማኒፌስት እንጠብቃለን። አዲስ ኪዳን ላይ ሊልካቸው ይችላል፣ ምንም ጥርጥር የለውም። ጳውሎስን በመርከቡ ላይ፣ ጴጥሮስን በወህኒ ቤት፣ ዮሐንስን በፍጥሞ ደሴት የእግዚአብሔር ቅዱሳን መላእክት በአዲስ ኪዳን ማኒፌስት አድርገው አገልግለዋል። ከእግዚአብሔር ዘንድ ተልከው የሚራዱትን ተራርተዋል፣ የእስር ቤት ያሉትን አስወጥተዋል፣ ራእይንና ትርጓሜን ተናግረዋል ለዮሐንስ ማለት ነው። ስለዚህ አንዳንዶች ሳያውቁ መላእክትን በእንግድነት ተቀበለዋልና እንግዶች መቀበልን አትርሱ ብሏል። እንደ ይሄን ሬዲ ነው። ስለዚህ ቅዱስ ሚካኤል ክንፉን እያማታ መጣ የሚባል ነገር የኦርቶዶክስ ተረት ነው ብራዘርዬ። ሚካኤል ክንፍ አለው ብሎ ያለ የለም። ስለ ክንፍ ከተባለ የሁለት የመላእክት ነገዶች ሱራፌልና ኪሩቤል የሚባሉ 4 እንስሳት የሚባሉት የእግዚአብሔርን ዙፋን የሚሸከሙ ሕዝቅኤል በኮቦር ወንዝ በምርኮኞች መካከል ሆኖ በሰሜን በኩል የሚበርቅ መብረቅ ወጣ፣ ሃሌሉያ ወጣ ይላል። በዛን ሰዓት ላይ ያያቸው እነዛ 4 እንስሶች የእግዚአብሔርን ክብር የእግዚአብሔርን ዙፋን ይሸከማሉ ተብሎ የተባለው እንደነ ሕዝቅያስ አይነት ነገስታት የአሕዛብ መንግስታት መጥተው ሊወጓቸው ሲል ደብዳቤውን ወስደው በዛ በእግዚአብሔር መቅደስ ውስጥ አስቀምጠው በኪሩቤል ላይ የምትቀመጥ የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ብለው ጸሎት እንደጸለዩ እነዛ መላእክት ክንፍ እንዳላቸው ነግሮናል እግዚአብሔር ቃል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ላይ እንደገና ሱራፌል ደግሞ 6 ክንፍ እንዳላቸው ነግሮናል። ከዛ ውጭ ሚካኤል ክንፍ አለው እንዳሞራ ብሎ አላለም። እነዛ ልዩ ፍጥረታት ናቸው። መላእክት ከሰው የተለዩ ፍጥረታት ናቸው። ክንፍ አለው ብሎ አላለም። እና ምንም የተረፈ እኮ መልአክ የለም። ሱራፌል በለው ኪሩቤል፣ ሚካኤል በል ገብርኤል በሙሉ ለመሬታዊው ለአዳም ሰግደዋል ይላል። ማን ያለችው? ኦርቶዶክስ። በዚህ 2 ቦታ ላይ ጠቅሳ በመጽሐፍ ቅዱስ በድርሳነ ሚካኤል ላይ 2 ቦታ ላይ ጠቅሳ
በገድለ ጊዮርጊስ ላይ አንድ ቦታ ላይ ጠቅሳ በድምሩ 5 ጠቅሳ መላእክት ለአዳም ሰግደዋል ይላል። ስለዚህ ይሄንን ያዙና ይሄንን 5 መረጃ ያዙና ለሚካኤል እናንተም ማሰግዱ መናፍቃን በለው ካልሽ ለምን ደም ሰግደው? ጥንቱንም እኮ በራሳችሁ መጽሐፍት ዘወርኃ ሚያዝያ ላይ ኤርሚያስ አንብቦልናል። አልሰማሽም ወይ ታለምዬ ብለሽ ይህንን አንብቢላት ድርሳነ ሚካኤልን አምጥተሽ ማለት ነው። ኦኬ ሰይጣን ብቻ ሳይሆን ሚካኤልም ሰግዷል ይላሉ። ትሁት ታዛዥ ስለሆነ ታዲያ አባትና ልጅ ለምን ይለያል? ቅዱስ ሚካኤል እኛ የአዳም ልጆች አይደል እንዴ? ለአባታችን ከሰገደ ለእኛም ሊሰግድልን የሚገባው አይደል? እንደ ኦርቶዶክስ ትምህርት ከሆነ የምን ያዙ ይልቀቁኝ ነው። ራጉኤል ቤተክርስቲያን ግቢ ጫት እየቃመ እዛ ከአንዋር መስጊድ ጎን በሙጫ እያጣበቀ የሳለውን አንተ ክንፍ ያለው አሞራ የሚመስል ሚካኤል ነው ብለህ ያውም ደግሞ አባባ ጎዶሮኒ ነው ማነው የሚባል አንድ ጣሊያ ነው የጠገበ ፒዛና ቴላቴል ይበልጦ እርስ በርስ እንደ ኦርቶዶክስ ደብተራዎች በቀን የሚሞሻለቅ ምንድን ነው እነሱ ተጠማምደው ያደረጉትን አንተ ለሱ ስገድለት ብለህ ስትለኝ ይቆጨኛል አልኩ። ያ ዘመን ቀዊሚ የቅድመ ስልከ ሶባ አወተር ሲለ እያልኩ የኖርኩበት ዘመን በጣም ይቆጨኛል። በጣም ነው ይቆጨኝ። በብሂለ ኦሆ ፍጡን አስማዕኒ ቃለ በስዕል ፊት ቆሜ ስለማመንህ ድምፅህን አሰማኝ እያልኩ የለም። ለምን? ቅዱስ ሚካኤል አይደለምና። ግልጽ ነው። ቅዱስ ሚካኤል አይደለምና እኮ ነው ብዬ የምልህ። ስለዚህ ከሰው እጅ ስራ ከሆኑ ቀልድና ጣዖታት ራቁ። ወንድሞች ናቶች ራቁ። ከእንደነዚህ አይነት መጽሐፍቶች ራቁ። የሚያስተምሯችሁ ብራዘር መላእክት እነ ቅዱስ ሚካኤል ለእናንተ ሊሰግዱ ይገባል ነው ብሎ እያለ ያለው። አንተ ታዲያ አበሳን የምትጠብሰው ለምንድን ነው? ለምን አበሳን የምትጠብሰው? ቤንጤ ለቅዱስ ገብርኤል አይሰግድም ትላለህ። ቅዱስ ገብርኤል የታየው መናፍቃኑ ለቅዱስ ሚካኤልም አይሰግዱም ይላል። የታየው አንተ ቅዱስ ሚካኤል ብሉይ ኪዳን ላይ እኮ መላእክትን ሰገዱላቸው ብሎ ሲል የእግዚአብሔር ቅዱሳን መላእክት ለቅዱሳን ሰዎች ተገልጠውላቸው ነበር፣ እያዩቸው በስጋ አይናቸው ማለት ነው። ደግሞ የስግደትስ እናንተ ከየት ነው ያመጣችሁት? ካህኑ ዘካርያስ እኮ ለገብርኤል እኮ አልሰገደም። አንተ ምን ሆነ ነው ላገኘው በየቦታው ሞጣ ቀራኒዮ እንዳለው በመቀመጫ የነፋስ እስኪገባብኝ ድረስ ስሰግድ የኖርኩት አለ። እውነቱን ነው። አንተ ከየት አምጥተህ ነው ቅዱስ ገብርኤልን የምሰግድለት? ዘካርያስ ካህኑ ተገልጦለት በዕጣኑ መሰዊያ አጠገብ ታይቶት የእግዚአብሔር ቅዱስ መልአክ ገብርኤል መሆኑን እያየ ሰገደለት ይላል አይልም? ደግሞ በኦርቶዶክስ ሌላ ተረታለች። የካህናት ስልጣናቸው ከመላእክት በላይ ነው። ምክንያቱም ብለው ቢሉ አሉ። እንዴታ ምክንያቱም ብለው ቢሉ የማይሰራ ኃጢአት እግዚአብሔር ይፍታ ብለው ይላሉና ዘወሃቦሙ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ አትሸቀልም አልኩ። ከዚህ በኋላ ህዝብን አታምታታም። የቱ ጋር እንግዲህ የካህናቱ ስልጣን ከመላእክት ከበለጠ ገብርኤል ለምን ለዘካርያስ አልሰገደለትም? እንደ ነመምሬ የተሰማ እኮ ብፁዕ እንትና ጋ ሄደው ውዳሴ ማርያም ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ሙዝ ማርያም ድንግል ለባሲት አብይ ትእዛዝ ብሎ እኮ አይደለም ዘካርያስ ካህን የሆነው። አይገርምም? በብሉይ ኪዳኑ ህግ መሰረት ነገደ ሌዊ ነውና እግዚአብሔር በቅብአ ዘይት እንዲቀቡ ካህናት እንዲሆኑ ከአሮን ልጆች ወገን ስለነበረ ነው። የአሮን ሊቀ ክህነት የአሮን እና የዘሩ የክህነት ሹመት ከኦርቶዶክሳውያን የክህነት ሹመት ይበልጣል። 4 ነጥብ። የሚሞግት ሰው ካለ ይምጣ። ኦኬ ይበልጣል። እና ዘካርያስ እንዴት አልሰገደለትም ግን? አይገርም? ካህኑ እንዴት አልሰገደ? በዕጣኑ መሰዊያ አጠገብ አይቶት የእግዚአብሔር መልአክ ያናል ኮንቨርሴሽን እያረጉ በምን አውቃለሁ ሚስት ልጅ ትወልዳለች? በምን አውቃለሁ? ይሄንን ሁሉ እያደረጉ ሰገደለት የሚል የለም። ከ6 ወር በኋላ ወደ አንዲት ገሊላዊ አውራጃ ላይ የምትኖር ልጃገረድ ያው መልአክ ተልኮ መጣለ። ያው መልአክ ሁለቱም ጋር ካህኑም ጋር ሲመጣ ልጅ ትወልዳለህ ነው፣ ስሙንም ዮሐንስ ትላለህ ነው። ድንግሊቱም ጋር ሲመጣ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው። የልጅ መውለድ ዜና ሊያበስራቸው ነው የተላከው። እና ገብርኤል ነኝ እያላት እየነገራት መጣህ እንዴ የጌታ መልአክ ክብር ለአንተ የጸጋ ስግደት ይገባል እያለች እዛ ስትርመጠመጥ አታያትም? አልሰገደችለትም። እንዴት አሰግጂም አንቺ ነውር አይደለም እንዴ አላት ቅዱስ ገብርኤል። አላላትም። አትሸቅልም ስል ብራዘር አላላትም።
ቅዱስ ገብርኤልም ለማርያም ሰገደላት አይደል ብላችሁ ምትሉት? አልሰገደላትም። እሷ አሰገደችለት? አልሰገደችለትም። ለምን? ሁለቱም ባሪያዎች ናቸው። ቴንክ ዩ ሎርድ። መንፈስ ቅዱስ ለዘላለም ስም ይባረክ። ኦኬ እንዲህ ጽፈዋለሁ። እንዴት ደስ ይላል! እውነትን ትሰማለህ፣ እውነትን ታውቃለህ፣ እውነት አርነት ያወጣል። ብራዘር እህቴ፣ ቅዱስ ገብርኤል ምንድን ነው? ቅድስት ማርያም፣ ቅዱስ ገብርኤል ምንድን ነው? አዎ። ቅድስት ማርያምስ የማ ባሪያ? ኤርሚያስስ? እኔ ማለት ነው። ጴንጤዎቹስ? ኦርቶዶክስስ? ባሪያ ለባሪያ በወጣቶቹ ንግግር አይነፋም። ማስገድ አለ። አንተ ባሪያ ለባሪያ ስገድ ብሎ ያለው አንዱ ባሪያ ለሌላኛው ባሪያ፣ አንደኛይቱ ባሪያ ለሌላኛው ባሪያ፣ ይሄኛው ባሪያ ለሌላኛው ባሪያ፣ እርስ በርስ ተሰጋገዱ ብሏል እንዴ? የለም። ሁላችን እንዳለ ተያይዘን መተን እዚህ ነው የምንደፋው። አለቅ ሳይ እንዴት አንጀቴ ቅቤ እንዴት እንደሚጠጣ አጠይቀኛልኩ። እስኪ ገብርኤል እንዴት እንዲህ ታዋርደኛለህ ብሎ እስኪ ይበል አይልም። የእግዚአብሔር መልአክ ያውቃል። ኦኬ በማን መንፈስ እንደማገለግል ያውቃል። ቅዱስ ገብርኤል ነውር ነው። እንዴት ታሳንሰኛለህ በዚህ ፊት? ይሄ ማሳነስ ነው፣ አይሰራም። ፍጡር ነው፣ ባሪያ ነው የእግዚአብሔር። ፍጡር ናት፣ ባሪያ ናት የእግዚአብሔር። ፍጡር ነው፣ ባሪያ ነው የእግዚአብሔር። ካቶሊክ፣ ኦርቶዶክስ ዋቴቨር ማንም ጥራ ባሮች ናቸው። ባሪያ ለፈጠራቸው ለጌታቸው እንጂ የሚሰግዱት ባሪያ ለባሪያ ነውር አይደለም እንዴ? ነውር ነው፣ ነውር ነው። አላዘዘንም መጽሐፉ። ስለዚህ ገብርኤል መጥቶ ለማርያም ሰገደላት አይልም። ማርያምም ገብርኤል ስታየው ሰገደችለት አይልም። ምነው ስለ ስግደት ስታነሱ የእግዚአብሔር መልአክ ሲገለጡ ለነ ዘካርያስና ለማርያም ሲገለጥላት ያልሰገዱትን ለምን አታነሱትም? ያውም እኮ እንደው ብትሰግድለት እንኳን ማርያም አይተዋለች እኮ። ቀጥታ እያወራት ነው። ቀጥታ እያወራት ነው። እያወራችሁ ነው፣ እያወራት ነው። ይህ እንዴት ይሆንልኛል? እያወራች በዕብራይስጥ ቋንቋ ማለት ነው። በአማርኛና በግዕዝ ነው ያወሩት ብለህ ካላልክ በስተቀር እሷ ዕብራዊት ስለሆነች በዕብራይስጥ ቋንቋ ነው ሲገለጥ የሚያወራት። እስራኤላዊት ናት፣ ዕብራይስጥ ነው ቋንቋቸው። አልሰገዱ፣ እርስ በርስ አልተሰጋገዱ። ስለዚህ ቀደም ወንድማችን ያልከው ነገር በሙሉ ይኸው ድርሳነ ሚካኤል፣ ይኸው ገድለ ዮሐንስ መጥምቅ። አይ ተከታትያለሁ፣ ሰምቻለሁ። አመሰግናለሁ። ቴንክ ዩ። እሱ እኮ ምን መሰለህ